በድጋሚ መልካም የሴቶች ቀን እንዲሆንላችሁ እንመኛለን። እኔና እንግዲህ እህቴ ናፍቆት የተለያዩ ሴቶችን እንኳን አደረሳችሁ እያለን በተለይ ደግሞ ስኬታማ ሴቶችን ለብዙ ሴቶች አርአያ መሆን የሚችሉ ሴቶችን እንኳን አደረሳችሁ እያለን ነው። አሁን ያለንበት ቦታ ደግሞ ዋናው ነው ሴቶችና ማህበራዊ ጉዳይ ሚኒስቴር ያለ ነው። ክብርት ዶክተር ኤርጎጌ ተስፋዬ ጋር ያለ ነው። እንኳን ለሴቶች ቀን አደረሳችሁ ልንል ነው። ወደ ውስጥ አብረን እንግባ። ወይ በስመ አብ እንዴት እንደሚያምሩ አንቱ ለአድናቆት አይመችም። በጣም ነው የምታምሪው በእውነት ክብር። እንኳን አደረሰሽ። እንኳን ለሴቶች ቀን በሰላም አደረሰን። እንዴት አንቺ እንበላል? አይ አንቺ ነው በጣም ማድነቅም ስለምፈልግ አንቺ ነው ለአድናቆት የሚመቸው። በጣም ነው የምታምሪው። ኤርጎጌን ትመስያለሽ ይለኝ ነበር ብዙ ሰው። ዛሬ ግን እንደማልመስል አረጋግጫለሁ። አንቺ በጣም ነው የምታምሪው። አንቺ በጣም ነው የምታምሪው። እንዴት ነሽ ዶክተር? ሰርፕራይዝ ነው ያደረጋችሁኝ። እንኳን እናንተንም አደረሳችሁ። እንኳን አደረሰን። በጣም ነው የምናመሰግነው። ከውጭ ከፖስታ ጀምር ዋጋሽ ትልቅ ነው ይላል። ትልቅ መልእክት አለ። እንደገና ለብዙ ሴቶች አርአያ ስለሆንሽና ሀገርሽን የሚያኮራ ስራ እየሰራሽ ስለሆነ እንኮራብሻለን ይላል። በጣም አመሰግናለሁ። ሶሃምበል እንኳን ለዓለም አቀፍ የሴቶች ቀን አደረሰሽ ይላል። የትልቅ መልእክት ነው። ማገልገል ክብር ነው፣ ኩራትም ነው፣ እንደገና እድልም ነው። እኔም ይህን እድል ስላገኘው በጣም ደስተኛ ነኝ። ይህን የመሰለ የሚያምር አበባ እና ከትልቅ መልእክት ጋር እንኳን አደረሰሽ ስላላችሁ ከልብ አመሰግናለሁ። እናንተንም እንኳን አደረሳችሁ። እንኳን አብሮ አደረሰ። በተለይ ለየት ላለው ለ50ኛው ዓመት ለምናከብረው የወርቅ ኢዮቤልዩ በዓላችን ነው እና ሁላችሁም እንኳን አደረሳችሁ። እንኳን አብሮ አደረሰ። ክብርት እንግዲህ ቻናል 1 ቴሌቪዥን ማህበረሰባቸው ላይ በጎ ተጽዕኖ ማሳረፍ ለቻሉ እንቁ ሴቶች ዋጋሽ ትልቅ ነው እያለ ካርድና አበባ ይዞ የመጣን እንግዲህ ከዛ ውስጥ ትልቅና ክብር እንግዳችን ዶክተር ኤርጎጌ እርስዎ ነዎትና ትንሽ መልእክትም ለሴቶች ቀን እንኳን አደረሳችሁም እንዲሉልን በዛው። ብዙም ደግሞ ወጣት ሴቶች አሉ ወደ ኃላፊነት ቦታው መምጣት የሚፈልጉ። ቀላል አይደለም የእናንተ እዚህ ቦታ መታየት፣ በጣም ብዙ ሴቶችን ያነሳሳልና በዛውም ደግሞ ደስ ብሎኝ ነው ትችያለሽ የሚል መልእክትም እንዲያስተላልፉልን ነው። እሺ፣ ከልብ በድጋሚ አመሰግናለሁ። ቅድም እንዳልኩት ይሄንን ትልቅ ህዝብ ማገልገል መታደል ነው። በተለይ ደግሞ ከ50% በላይ የሆኑ የሀገራችን ክፍሎች ሴቶች ናቸው። እነሱን ደግሞ ማገልገል ድርብ ክብር ነው። ሁሉንም የኢትዮጵያን ሴቶች እንኳን ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። እንግዲህ በኢትዮጵያ ለ50ኛ ጊዜ ነው የምናከብረው። ይህንን በዓል ማክበርና መዘከር ብቻም ሳይሆን በ50 ዓመታት ውስጥ የሴቶች ጉዞ ምን ይመስላል፣ ምን ተግዳሮቶች ነበሩን፣ ምን ውጤቶች አመጣን፣ በቀጣይ ደግሞ ምን እንሰራለን የሚለውንም በጋራ የምናይበት ስለሆነ ትልቅ ደስታ ይሰማኛል። ስለዚህ የ50 ዓመታት የትግል ጉዞ ቀላል አይደለም። አሁን ደግሞ የመጡ ውጤቶችን ስናይ ከ50 ዓመት በፊት ያሉት ጋር ስናነጻጽር በጣም ሰፊ ልዩነት ነው ያለው። በተለያዩ የሙያ መስኮች ሴቶች አሁን እየመጡ ያሉበት፣ በአመራርነት ትልልቅ ቦታዎችን ሴቶች አይዙም የሚባለውን ሁሉ እንዲይዙ የሆነበት፣ እኩል ተጠቃሚ ተሳታፊ መሆን የጀመርንበት ስለሆነ ይሄ ትልቅ ድል ነው፣ ትልቅ በዓል ነው ብዬ ነው የማምነው። የበዓል ማክበርም ብቻ ሳይሆን ደግሞ ቅድም እንዳላችሁት የሚያድጉት ልጆች፣ ወጣት ሴቶች፣ ህፃናት እኛን እያዩ ነው እና እኛ የምንሰራው መልካም ነገር ለእነሱም ትልቅ ትምህርት ተሞክሮም ይሆናል ብዬ አምናለሁ። እኛ ሴት ሚኒስተር አይተን አላደግንም፣ ወይም ደግሞ ሴት ሆነው በትልልቅ ሙያዎች ላይ ትልልቅ ቦታ የደረሱ ጥቂት የሚባሉትን ነው እያየን ያደግነው እና አሁን ያለው ሁኔታ ለቀጣይ ደግሞ ትውልድ ትልቅ መደላድል ፈጥሯል ብዬ አምናለሁ። እንደሚታወቀው ለመጀመሪያ ጊዜ 50%
የካቢኔ አባላት ሴት በሆንበት ሰዓት በጣም ብዙ አመለካከቶች ይንጸባረቁ ነበረ። ቁልፍ የሆኑ የኢኮኖሚ ሴክተሮችን ሁሉ ከመከላከያ ሚኒስቴር ጀምሮ ሴት ሚኒስትሮች እንዲመሩት የተደረገ እና የለውጡን ትልቁ ትሩፋት ብለን የምናየው ለኢትዮጵያም ብቻ ሳይሆን በታሪክ ደረጃ እንደ አፍሪካም ትልቅ ተምሳሌት ኢቭን ያደጉ ሀገራትንም እንኳን ስናይ በዚህ ልክ ያልሆኑ ሀገራት እንዳሉ እናያለን እና ይሄ ለቀጣዩ ትውልድ አሁን ታዳጊ ለሆናችሁ ልጆች፣ ሴቶች፣ ህፃናት ትልቅ ተሞክሮ ይሆናል። እናንተም ደግሞ ዓለምን የምትመሩ ትልልቅ ጀግኒቶች እንደምትሆኑ ሙሉ ተስፋ አለኝ፣ አምናለሁ። በሚገባ በጣም ብዙ ጀግና ሴቶች ይወጣሉ። ጥሩ ጊዜ ነው፣ ጥሩ ዘመን ላይ ያለ ነው። ትልቁን ኃላፊነት ደግሞ የእናንተ ተቋምም ይዛል ብዬ አምናለሁ እና ወደፊት በጣም ብዙ ሴቶችን ከማብቃት አንጻር ከሴቶች ጥቃትም አንጻር አሁንም የሚነሱ ጉዳዮች ስላሉ ካገኘኑት አይቀር ይሄንን ሳንጠይቅ መሄድ አንችልም እና ምን የታሰበ ነገር አለ? ምንስ እየተሰራ ነው? አመሰግናለሁ። ያው ጉዞ ቀላል አልነበረም አይደለምም። ከጥንት ጀምሮ የነበሩ የተሞከሩ ስራዎችን ይዘን እነሱን የማስቀጠል የጎደሉንን ደግሞ ከመሙላት አንጻር ሰፊ ስራዎች ተሰርተዋል። እንዲሁ በህዝብ ተወካዮች ምክር ቤት የነበረንን ውክልና እንኳን ብንመለከት የተከበሩ ስንዱ ገብሩ ብቻቸውን የነበሩ አንድ ሴት እንደነበሩ እናስታውሳለን በታሪክ። አሁን ግን ከ41% በላይ የሆኑ የህዝብ ተወካዮች ምክር ቤት መቀመጫን የያዙ ሴቶች ለሴቶችም በአጠቃላይ ደግሞ ለሀገራዊ እድገትም ትልቅ አስተዋጽኦ ሲያበረክቱ እንደነበረ ማየት እንችላለን። በአጠቃላይ በኢኮኖሚው፣ በማህበራዊው፣ በፖለቲካውም ዘርፍ ያሉ እድገቶችን እንደሚያሳይ ያጠናነው ጥናት፣ መረጃዎች፣ ዓለም አቀፍ ሪፖርቶች ያሳዩናል። ከጥቃት አንጻር እንኳን ብንመለከት ሪሰንትሊ አሁን በቅርቡ የወጣው የዲኤችኤስ ዴሞግራፊክ ኤንድ ሄልዝ ሰርቬዩ በደንብ የሚያሳየን እየቀነሰ መምጣቱን ነው። ይህ ማለት ግን ቶታሊ ጠፍቷል ማለት አይደለም። ለምሳሌ የጎጂ ልማዳዊ ድርጊቶችን ብንወስድ በሴቶች ላይ ከሚፈጸሙ ጥቃቶች አንዱና ትልቁ ነው። የሴት ልጅ ግርዛትን ብንመለከት ወይም ደግሞ ያለ ዕድሜ ጋብቻን ብንመለከት 80% ያህል ነበረ። ማግኒቲዩድ በጣም ከፍ ያለ ነበረ። በተሰሩ ሰፊ ስራዎች ግን ወደ 57% እና ከዛ በታች እንዲሆን ማድረግ ተችሏል። ስለዚህ ስናየው ሂደቱ ለውጥ አለው። ለውጡን ግን በሚፈለገው ልክ ደግሞ ማምጣት ይኖርብናል። ከጥቃት አንጻርን ብንመለከት ከአዌርነስ ጀምሮ ወይም ግንዛቤ ከማግኘት ጀምሮ በማህበረሰባችን እንደዚሁም ጥቃትን የሚከላከልና የማይታገስ ማህበረሰብ ከመፍጠር አንጻር አሁን ዝም የሚባልበት ጊዜ አይደለም። የሶሻል ሚዲያውም አለ። ጥቃቶች ሲፈጸሙ ቶሎ ኢንፎርሜሽኖችን የማግኘት ይሄ ነው ብለን ግን አልተውንም። የሆትላይን ሰርቪስ እንዲሰጥ ወይም ደግሞ የነፃ ቀጥታ ጥሪ መስመሮችን በየክልሎቹ እንዲኖሩ በማድረግ ጥቃቶች ከመድረሳቸውን በፊት ከደረሱም በኋላ መረጃዎችን የምናገኝበት ስራ ዘርግተናል። ከዛ ባሻገር ግን በተለይ የህፃናት ሴቶች ላይ የሚደረጉ ጥቃቶች በጥናት በማካሄድ ዲጂታላይዝ ማድረግ ሲስተሙን ጠቃሚ ይሆናል ብለን ሁል ጊዜ እንግዲህ ነገሮች ሲከሰቱ ሳይሆን ከመከሰታቸውን በፊት ጥንቃቄ ማድረግ ስለሚገባ የአዌርነስ ስራው ጎን ለጎን የህፃናት መረጃ አያያዝ ስርዓታችንን አዘምነናል። ቀበሌ ያለ ሶሻል ወርከር ጥቃት ሲፈጸም ሊሆን ይችላል፣ ጉዳት ሊሆን ይችላል። ከትምህርት ቤት አኳያ ወደ ትምህርት ቤት እድሜያቸው ደርሶ ያልሄዱ ሊሆኑ ይችላሉ። መረጃዎችን በታብሌት ያስገባሉ። ያን ደግሞ ለሚመለከተው እዛው ላለው አስተዳደር ወይም ደግሞ በየደረጃው ላለው መዋቅር እንዲያገኙት ይደረጋል። ወደ ወረዳ፣ ከዛም ወደ ዞን፣ ከዛ በክልል ደረጃ፣ በዛ ደረጃ መፈታት ያልቻለውን ደግሞ እንደ ፌዴራል እኛ እዚህ ሆነን የምንቆጣጠርበትን ስርዓት ዘርግተናል። ስለዚህ ምን ያህል ኬዞች አሉ፣ ምን ያህሎቹ ተፈቱ፣ ምን ያህሎቹ ሂደት ላይ ናቸው የሚሉ ጉዳዮችንም ማየት የቻልንበት ነው። ስለዚህ የቴክኖሎጂም ዘመን ስለሆነ
የምንሰጠውን አገልግሎት እያዘመንን ተደራሽ ለማድረግ ጥረት እያደረግን ነው። በኢኮኖሚውም ቢሆን ተጠቃሚ እንዲሆኑ የሚያደርጉ ሰፋፊ ስራዎችን ምክንያቱም ትልቁ የምናምነው የኢኮኖሚ ተጠቃሚነትን ማረጋገጥ ብዙ ችግሮችን ይፈታል ብለን እናምናለን። ለዛም ከቀበሌ ጀምሮ የተደራጁ ሴቶች የተለያዩ ስልጠናዎችን እንዲያገኙ ከስልጠና በኋላ ደግሞ የፋይናንስ ትስስር እንዲፈጠርላቸው አድርገን ስራ ፈጣሪዎች ጭምር እንዲሆኑ ስራ የሚሰሩ ብቻ ሳይሆን የስራ ፈጣሪዎች ሆነው ሌሎችንም የሚደግፉ ከማድረግ አንጻር ሰፊ ስራዎችን ሰርተናል። እንግዲህ በአጠቃላይ ያው ሪፖርት እንዳይሆንባቸው በጣም ሰፋፊ ስራዎች አሉ፣ ግን የሚቀሩን ደግሞ አሉ። አሁን በዚህ 50 ዓመታት ውስጥ ከህገ መንግስቱ ጀምሮ የተሻሻሉ ጉዳዮችን እናያለን። አንቀጽ 35 ላይ የሴቶችን መብት በተመለከተ በደንብ ተደንግጓል። እነዚህን ግን በፖሊሲዎችና በስትራቴጂዎች እየደገፍን እንደዚሁም ደግሞ መመሪያዎችን እያወጣን እየሰራን እንገኛለን። በጣም ደስ ይላል። እንግዲህ ሴቶች የስልጣን ቦታ ላይ ሲሆኑ እንዴት ሊታይ የሚችል ለውጥ ማምጣት እንደሚችሉ ሁላችንም እያየን ነው። በጣም ነው የምናመሰግነው። የግንዛቤ ማስጨበጫ ስራዎችን በብዛት እያየን ነው እና ያለ ወንዶች ተሳትፎ ደግሞ ግቡን አይመታም እና የወንዶች ተሳትፎስ ምን ይመስላል እዚህ ላይ? በጣም ትክክል ነው። እንግዲህ የሴቶችን ጉዳይ ሴቶች ብቻ ስላወሩት ወይ እነሱ ብቻ ስለሰሩት የሚፈጸም ጉዳይ አይደለም። የሁሉንም የማህበረሰብ ክፍል በተለይ ወንድ አጋሮችን ደግሞ በጣም በጣም ይፈልጋል። የነሱን አቅም የነሱን ድጋፍ ከነሱ ጋር ደግሞ ተባብሮ መስራትን የሚጠይቅ ነው እና ከዚህ አንጻር ፕሮግራሞችን ነድፈን በተለይ የማህበረሰብ ጥምረት አገልግሎትና ውይይቶች የኮሚኒቲ ኮንቨርሴሽን የምንላቸው ላይ እነሱን ኢንጌጅ በማድረግ የሃይማኖት አባቶችን፣ የሀገር ሽማግሌዎችን በሀገር ደረጃ ግብረ ኃይል በማቋቋም ጥቃቶችን ከመከላከል ሴቶች ደግሞ በኢኮኖሚም በፖለቲካም በማህበራዊም ተጠቃሚም ተሳታፊም እንዲሆኑ ከማድረግ አንጻር ጉልህ ሚና ተጫውተዋል። እኔ ሳላመሰግንም አላልፈው የዚህ የታስክ ፎርስ ወይም የግብረ ኃይሉ አባላት ከሆኑት ውስጥ የእምነት አባቶቻችን፣ ታዋቂ ወንድ ግለሰቦች፣ የሀገር ሽማግሌዎች በሰሩት ስራ ኢትዮጵያ በዓለም አቀፍ ደረጃ የስነ ህዝብ ሽልማት እንድታገኝ ሆኗል። ይሄ ትልቅ ድል ነው። ስለዚህ የወንዶች አጋሮቻችን ደግሞ አብሮ መጥቶ መስራት በጋራ ውጤታማ ያደርጋል እንጂ ያው በአንድ እጅ አይጨበጨብም። ስለዚህ ይሄ ትልቅ ውጤት ያመጣልን በቀጣይም ደግሞ የምንሰራው ስራ እንደሆነ ለመግለጽ እወዳለሁ። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ስለተገናኘን ጊዜም ስለሰጠሽን በጣም እናመሰግናለን። ስለ አገልግሎትሽም በጣም እናመሰግናለን። እኔም በጣም አመሰግናለሁ። ክብር ይሰማኛል። እወዳቸዋለሁ። እንግዲህ መልካም የሴቶች ቀን ይሁንልን። አንድ ቀን አይደለም፣ ሁሌም 360 ቀንም የኛ ነው። አብረን በጋራ ከወንድሞቻችን ጋር እንድንሰራ መልእክቴን አስተላልፋለሁ። አመሰግናለሁ። እናመሰግናለን። በዚህ አጋጣሚ የሴቶችን ተጠቃሚነት ለማረጋገጥ ከበዓል ባለፈ ደግሞ በቻናል ዋን እየተሰሩ ያሉ ስራዎችን ከልብ ማመስገን እፈልጋለሁ። አጋርነታችሁ ይቀጥል እላለሁ። ስለተሰጠኝ ስጦታም ስለተሰጠኝ ክብርም ከልብ አድርጌ በኢትዮጵያ ሴቶች ስም አመሰግናለሁ። እኛም በጣም እናመሰግናለን። እግዚአብሔር ይስጥልን።